ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶች አቡዳቢ በነበራቸው ቆይታ ኢራንን አምርረው ማውገዛቸው ተሰማም። ጠቅላይ ሚኒስትር አብይ ከሀገሪቱ ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር በነበራቸው ቆይታ ኢትዮጵያ አቡዳቢ ሉዓላዊነቷን ላለማስደፈር የምታደርገውን ጥረት በሙሉ እንደሚያግዙም ተናግረዋል። አዲሱ የኢራን ጠቅላይ መሪ አያቶላህ ሞሽታባ ካሚኒ ከተመረጡ አንስቶ አለመታየታቸው ሰውየው ሞተው ይሁን ወይንስ በጽኑ ታመው የሚሉ ክርክሮችን አስነስቷል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶች አቡዳቢ በነበራቸው ቆይታ ኢራንን አምርረው ማውገዛቸው ተሰማ። ጠቅላይ ሚኒስትር አብይ ከሀገሪቱ ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር በነበራቸው ቆይታ ኢትዮጵያ አቡዳቢ ሉዓላዊነቷን ላለማስደፈር የምታደርገውን ጥረት በሙሉ እንደሚያግዙም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ያሁኑ የተባበሩት አረብ ኤሚሬቶች ጉብኝታቸው እንደ ከዚህ ቀደሙ በተለያዩ ምስሎች ያሸበረቀ አይመስልም። ዘግይተው የሚወጡ ምስሎች እስከሌሉም ድረስ የስካሁኑ የታዩት ተንቀሳቃሽ ምስሎችም ሆኑ ፎቶዎች ውሱን ናቸው። ይህም ሊሆን የቻለው ሀገሪቱ በተደጋጋሚ የኢራን የአየር ጥቃት እየተሰነዘረባት ስለሆነም የአቡዳቢ ሙሉ እንቅስቃሴ በተጠንቀቅ የተሞላ ስለሆነም ሊሆን ይችላል። ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬት ዱባይ አቡዳቢ በገቡበት ዕለተ ሐሙስ መጋቢት 3 2018 ዓ.ም ብቻ በኢራን ወደ ሀገሪቱ 10 ባላስቲክ ሚሳኤል 26 ድሮኖች ጥቃት እንዲፈጸሙ ተልከው በአቡዳቢ ከሽፈዋል። አብይና የኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን አርብ ተገናኝተው ባወሩበት ዕለትም የተሰነዘሩ ጥቃቶች ነበሩ። በጥቅሉም ጠቅላይ ሚኒስትር አብይ አህመድ 278 ባላስቲክ ሚሳኤል፣ 15 ክሩዝ ሚሳኤል፣ 1540 ድሮኖች ከኢራን ወደ ተተኮሰባት የተባበሩት አረብ ኤሚሬት ነው ያቀኑት። ይሄውም ጠቅላይ ሚኒስትር አብይ አህመድና ሼክ መሐመድ ቢን ዛይድ አልናህያን የምንጊዜም ወዳጅ አስብሏቸዋል። ጠቅላይ ሚኒስትር አብይ አህመድ በአቡዳቢ ቆይታቸው ኢራንን በማውገዝ የተባበሩት አረብ ኤሚሬት ሉዓላዊነቷን ለማስከበር የምትወስደውን እርምጃዎች እንደምትደግፍም ገልጸዋል ተብሏል። ነገር ግን ጠቅላይ ሚኒስትር አብይ አህመድ የአቡዳቢ ጉብኝታቸውን አስመልክቶ በማህበራዊ ገጻቸው ላይ ያሰፈሩትና የተባበሩት አረብ ኤሚሬቶች መንግስታዊ የዜና ወኪል የዘገበው ግን የተለየ ነው። ጠቅላይ ሚኒስትር አብይ በማህበራዊ ገጻቸው ላይ ስለ ቆይታቸው ሲጽፉ የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር በሚል ጀምረው በተባበሩት አረብ ኤሚሬቶች በነበረኝ የሥራ ጉብኝት ከፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህያን ጋር ተገናኝቼ ተወያይተናል። ውይይታችን በኢትዮጵያና የተባበሩት አረብ ኤሚሬቶች መካከል ለረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ ነበር። ለተደረገልኝ አቀባበልና በአገሮቻችን መካከል የጸና ወዳጅነታችንን የበለጠ ለማጠናከር ለተጋራነው የጸና አቋም ምስጋናዬ የላቀ ነው ብለዋል። ሆኖም አብይ ከቢን ዛይድ ጋር በነበራቸው ቆይታ ኢራንን ስለማውገዛቸው ያሉት ነገር የለም። የአገሪቱ መንግስታዊ የዜና ወኪል በምህጻረ ቃሉ ዋም እየተባለ የሚጠራው ተቋም ግን የሁለቱ መሪዎች ውይይት በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ እንደምታ ዳሷል። ጠቅላይ ሚኒስትር አብይ አህመድ ኢራን በተባበሩት አረብ ኤሚሬትና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውን ጽፏል። እንዲሁም ድርጊቱ የሀገራትን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ደህንነቷን፣ የግዛት አንድነቷንና የህዝቦቿን ሰላም ለመጠበቅ ኤሚሬት ስለምትወስዳቸው እርምጃዎች ሁሉ ያላትን አጋርነት ማረጋገጣቸውንም አክሏል። እርግጥ ጠቅላይ ሚኒስትር አብይ አህመድ እስራኤልና አሜሪካ ከኢራን ጋር ጦርነት ውስጥ ከገቡ አንስቶ ኢራንን በግልጽ አውግዘው አያውቁም። ተህራንን የማውገዛቸው ዜናዎች የሚሰሙትም ካናገሯቸው የሀገራት መሪዎች መገናኛ ብዙሃን በኩል ነው። በኢራን ጥቃት የተፈጸመባቸው የኩዌትንም ሆነ የኳታርን መሪዎች በስልክ ሲያናግሩም ኢራንን ማውገዛቸው የተሰማው ከነዛ ሀገራት መገናኛ ብዙሃን ነው። በኢራን ጥቃት የተፈጸመባቸው ሀገራት መገናኛ ብዙሃን ያውገዙላቸው ሀገራትን መዘርዘርን ለፖለቲካ የሚጠቀሙበት ቢሆንም ጠቅላይ ሚኒስትር አብይ ግን በተግባር እንጂ በንግግር ኢራንን ማውገዝ ላይ ጥንቃቄን እያደረጉ ይመስላል። ሆኖም የተባበሩት አረብ ኤሚሬት ካለችበት ሁኔታ አንጻር ጠቅላይ ሚኒስትር አብይ አህመድ በአቡዳቢ መገኘታቸው ብዙዎችን ያስገረመ ነው። ከተገለጹት ጉዳዮች ውጭም ከኤሚሬት ፕሬዝዳንት መሐመድ ቢን ዛይድ ጋር ያወሯቸው ጉዳዮች ባይታወቁም አብይ ወደ
አቡዳቢ ከማቅናታቸው በፊት የነበሩ ሁነቶችን በማንሳት ግምታቸውን የሚያስቀምጡ አሉ። ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው በፊት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸው ታውቋል። እንደተለመደው አብይ ከማርኮ ሩቢዮ ጋር በስልክ ማውራታቸው በሳቸውም በመንግስት መገናኛ ብዙሃንም ባይገለጽም የአሜሪካ የውጭ ጉዳይ ሚኒስቴርም ሆነ አዲስ አበባ ያለው የአሜሪካ ኤምባሲ መረጃውን አውጥተውታል። አብይና ማርኮ ሩቢዮ በቀጠናዊ ጉዳዮች ላይ እንዳወሩ የተነገረ ሲሆን ነገሩም ሱዳንን የተመለከተ ሊሆን እንደሚችል ሰፊ ግምት መውሰድ ይቻላል። ምክንያቱም ማርኮ ሩቢዮ ጠቅላይ ሚኒስትር አብይ ጋር ከመደወላቸው አንድ ቀን በፊት በሱዳን ያለውን ከአልቡርሃን ጋር ወግኖ እንደሚዋጋ የሚነገርለት የሙስሊም ወንድማማቾች ቡድንን አሜሪካ በአሸባሪነት እንደፈረጀችው ገልጸው ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ሊያወሩ የሚችሉትም ኢትዮጵያ በሱዳኑ ግጭት አጋሩ ነች ስለሚባለው መሐመድ ሐምዳን ዳጋሎ ጉዳይ ነው። ሩቢዮ ከአብይ ጋር ያወሩት ሬውተርስ የተባለው የዜና ምንጭ የሱዳኑ አንደኛው ተቀናቃኝ ኃይል ጄኔራል መሐመድ ሐምዳን ዳጋሎ በተባበሩት አረብ ኤሚሬቶች ገንዘብ አቅራቢነት በኢትዮጵያ ወታደራዊ ካምፕ ተሰርቶለታል የሚለው የምርመራ ዘገባ ከወጣ ከሳምንታት በኋላ ነው። ስለዚህም ሩቢዮ አብይን ይሄ ነገር ቢቆም ሊሏቸው ይችላሉ። ጠቅላይ ሚኒስትር አብይ ከዚህ የስልክ ውይይት በኋላም ወደ ተባበሩት አረብ ኤሚሬት ያቀኑትም አቡዳቢ የሱዳን ጉዳይ ባለድርሻ ስለሆነች አብረው ለመወሰንም ይሆናል። በጠቅላይ ሚኒስትር አብይ አህመድና በሼክ መሐመድ ቢን ዛይድ አልናህያን ውይይት መካከል ወቅታዊው የኢትዮጵያና ኤርትራ ጉዳይም ተነስቶ ሊሆን ይችላል። አዲሱ የኢራን ሃይማኖታዊ መሪ አያቶላህ ሞሽታባ ካሚኒ የሀገራቸው የፖለቲካም ሆነ የእምነቱ የበላይ ሆነው ከተሾሙ ወዲህ መልካቸውም ሆነ ድምጻቸው ተሰምቶም ታይቶም አይታወቅም። ይህም ሰውየው ሞተው ይሁን የሚለውን ጥርጣሬና ጥያቄም እያበረታው ነው። እርግጥ ነው አዲሱ መሪ ኢራን ላይ እየተሰነዘረ ባለው ጥቃት ጉዳት ሳይደርስባቸው እንዳልቀረም ነው እየተነገረ ያለው። በአካል አለመታየታቸውና ድምጻቸውም አለመሰማቱ ደግሞ ጥርጣሬዎችን እያባባሰው ነው። ወደ ስልጣን ከመጡ ወዲህ ለመጀመሪያ ጊዜ ጡት የተባለው መግለጫ በምስልና ድምጽ የተደገፈ ባለመሆኑ ጥርጣሬዎችን ወደ እውነት የተጠጉ አስመስሏቸዋል። ይህም ሁኔታ በአሜሪካ በኩል የሞራል ጫናዎችን በኢራን ላይ ለመክፈት ወይንም ለመፍጠር መንገድን ከፍቷል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴት የአያቶላ ሞሽታባ ካሚኒ ወደፊት ለፊት አለመውጣት መግለጫ እስከ መስጠት አድርሷቸዋል። ሄግሴት ጉዳዩን አስመልክተው በሰጡት መግለጫ የኢራን አስተዳደር ቁመና መዳከሙን፣ የሀገሪቱ የተለያዩ ባለስልጣናት በመጥፎ ሁኔታዎች ውስጥ መሆናቸውንና ተስፋ ቆርጠው እንደ አይጥ ተወሽቀዋልም ሲሉ ገልጸዋቸዋል። አክለውም እንደተናገሩት አዲሱ መሪያቸው እንደቆሰለ እናውቃለን፣ ሞቶም ሊሆን እንደሚችል ገምተናልም ሲሉ ተናግረዋል። ከቀናት በፊት የጽሁፍ መግለጫ አውጥቷል። ነገር ግን በድምጽም በምስልም መሪው ብቅ አላሉም ያሉት የአሜሪካው መከላከያ ሚኒስትር ፔት ሄግሴት ኢራን ብዙ ካሜራዎችና የድምጽ መቅረጫዎች አላት፣ ለምን በጽሁፍ መልእክት ማስተላለፍን መረጡ የሚለውን ጥያቄ ማንሳት ይገባል በማለት ገልጿል። በኢራን የመንግስት የቴሌቪዥን ጣቢያ በተነበበው በዚህ መግለጫ አያቶላህ ሞሽታባ ካሚኒ ህዝቡ አሁንም በአንድነት እንዲቆም ገልጸው ነበር። ሄግሴት በዚህ ቆይታቸው መሪው ተቀባይነትን አጥተዋል፣ ይህም ከብዷቸዋል፣ ሀገሪቱን ማን እየመራ እንደሆነ እንኳን ኢራናውያን የሚያውቁ አይመስለኝም ነው ያሉት። ለምን እንዲህ እንደሆኑ የምታውቁ ይመስለኛል፣ ነገሩ ገብቷቸዋል ያሉት የመከላከያ ኃላፊው አባታቸው ሞቷል፣ ደንግጠውም እየሸሹ መሆኑን ነው የገለጹት። በማብራሪያቸው መሰል ስላቅ የተሞላበት የአሜሪካ የመከላከያ ሚኒስትር አስተያየት ታዲያ በቀድሞ የኢራን ፖለቲከኛና ከፍተኛ ወታደራዊ አመራር አሊ ላርጃኒ ጠንከር ያለ ምላሽ ተሰጥቶበታል። ላርጃኒ ጉዳዩን አስመልክተው የኤክስ ገጻቸው ላይ ባሰፈሩት ጽሑፋቸውም እንዲህ ሲሉ አስፍረዋል። መሪዎቻችን ህዝብ መሃል ናቸው፣ የእናንተ መሪ ግን ኤፒስታይን ደሴት ነው ሲሉ ተሳልቀዋል። ሄግሴት መሪዎቻችሁ እንደ አይጥ በየስርቻው ተወትፈው ተደብቀዋል ሲሉ ለሰጡት አስተያየትም የኢራን መሪዎች በአልቁድስ ሰልፍ ላይ መታየታቸውን የሚገልጽ ጽሑፍም አስፍረዋል። ሌላው የአያቶላህ ሞሽታባ ካሚኒ በአካል አለመታየትን አስመልክቶ የወጣው አዲስ መረጃ የአሜሪካ የውጭ ጉዳይ ሚኒስቴር አሸባሪ ሲል የገለጻቸው አዲሱን አያቶላህን ጨምሮ የኢራን መሪዎችን በሚመለከት መረጃ ለሚያቀርብ ሰው የ10 ሚሊዮን ዶላር ጉርሻ አዘጋጅቻለሁ ብሏል። ሁኔታዎች እንደሚያሳዩት አዲሱ የኢራን መሪ መሞታቸውም ይሁን በህይወት መኖራቸውን በአሜሪካ በኩል የተረጋገጠ መረጃ ማግኘት አልተቻለም። ፕሬዝዳንት ዶናልድ ትራምፕም ይህን ጥርጣሬ የሚያጠናክር መረጃ ነው በዚህ ሳምንት የሰጡት። ትራምፕ እንዳሉት አያቶላህ ሞሽታባ ካሚኒ ተጎድቷል፣ ምናልባትም በሆነ መንገድ በህይወት አለ ብለው እንደሚያምኑ ተናግረዋል።
ትራምፕ ይህንን ያሉት ከተመረጡ ወዲህ በአካል ያልታዩት አዲሱ ጠቅላይ መሪ ሞጅተባ ካሚኒ የሰጡት መግለጫ በኢራን ብሔራዊ ቴሌቪዥን ጣቢያ መነበቡን ተከትሎ ነው። ሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለስልጣንን ጠቅሶ አሜሪካና እስራኤል በፈጸሙት ጥቃት ሞጅተባ ካሚኒ ቀላል ጉዳት እንደደረሰባቸው ዘግቧል። ደርሷል ስለተባለው ጉዳት ግን ዝርዝር መረጃ ባያወጣም በቀጠለው ጦርነት ኢራን በቀጣይ ቀናት ከባድ ጥቃት እንደሚጠብቃትም ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ እንዳሉት እስካሁን ባደረስነው ጥቃት ከባድ ጉዳት አድርሰናል፣ በቀጣይ ቀናቶችም ይህንን አጠናክረን እንቀጥላለንም ነው ያሉት። ታዲያ ጥቃቱና ዛቻውን በቀጠለበት ሁኔታ ኢራናውያን ሰልፍ ማካሄዳቸው ግርምትን ፈጥሯል። የሚተኮሱ ሚሳኤሎች ማረፊያቸው ይህ ነው በማይባልበት በዚህ ወቅት ላይ በኢራን ፍልስጤምን የሚደግፍ ዓመታዊ የቁድስ ቀንን በማክበር የተቃውሞ ሰልፍን አድርገዋል። የኢራን የመንግስት የቴሌቪዥን ቻናሎች በቴህራን፣ ታብሪዝ፣ ያዝድ፣ ኩም፣ ኢላምና ሺራዝን ጨምሮ በተለያዩ ከተሞች ለተደረጉ ሰልፎች ሰፊ ሽፋንን ሰጥተዋል። በሰልፎቹ ላይ ለምዕራቡ ዓለም ያላቸውን ተቃውሞ የሚያሳዩ መግለጫዎችም ተላልፈዋል። በቴህራን በተካሄዱ ሰልፎች ላይ የተሳተፉት የውጭ ጉዳይ ሚኒስትር አባስ አራቺ ለነዳጅ ዋጋ መጨመር አሜሪካንና እስራኤልን ተጠያቂ አድርገዋል። በቴህራን በተካሄዱ ሰልፎች ላይ በሰጡት ምላሽ የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ይህ የፕሬዝዳንት ዶናልድ ትራምፕን ፍርሃትና ተስፋ መቁረጥን የሚያሳይ መሆኑንም ተናግረዋል። ጠንካራ ኃይል በህዝብ ስብሰባ ላይ ጥቃት እንደማይሰነዝርም ተናግረዋል። እንዳጠቃላይ በአሜሪካና እስራኤል የተጀመረው የኢራን ጦርነት ተባብሶ የቀጠለ ሲሆን ይህን ተከትሎ አሜሪካ 2200 የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ልታሰማራ መሆኑ ተነግሯል። የአሜሪካ ባለስልጣናትን ያጣቀሱ ዘገባዎች ከኢራን ጋር የሚደረገው ጦርነት እየተባባሰ መሄዱ የአሜሪካን የባህር ኃይል ተጓዥ ቡድን ወደ መካከለኛው ምስራቅ እንዲጓዝ እቅድን አስወጥቷል። ዋሽንግተን በ3 መርከቦች ነው 2200 የባህር ኃይል ወታደሮችን ወደ ቀጠናው ለማሰማራት ያቀደችው። አንድ የአሜሪካ የመከላከያ ባለስልጣን ለአልጀዚራ ተናገሩ እንደተባለው ደግሞ ቡድኑ ቀጣይ ወታደራዊ እንቅስቃሴዎችን ለመደገፍ ከጃፓን ኦኪናዋ ከሚገኘው የማሪን ኮርፕስ ሰፈር እንደሚሰማራም ተናግረዋል። ከዚህ በተጨማሪ አሜሪካ ፈተና የሆነባትን የኢራን ድሮኖች ጥቃትን ለመከላከል 10,000 የሚሆኑ ጸረ ድሮኖችን ወደ መካከለኛው ምስራቅ ማሰማራቷም ተነግሯል። በዚህ ጦርነት አሜሪካንንም ሆነ እስራኤልን ፈትነዋል ከተባሉት ጥቃቶች መካከል የኢራን የድሮን ጥቃቶች ዋናው ነው። ይህም አሜሪካ መፍትሄውን ፍለጋ የዩክሬንን ድጋፍ እስከ መፈለግ ያደረሳት ጉዳይ ሆኖ እንደነበረም ነው የተዘገበው። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ